ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሰኔ 16 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የመንግስታትን ግንኙነት ተቋማዊ ማድረግ ለፌደራል ስርዓት መጎልበት ወሳኝ ነው ተባለ። በፌደራል ስርዓት አወቃቀር የመንግስታትን ግንኙነት ተቋማዊ በማድረግ የሚሰሩ ስራዎች ለሀገረ መንግስት ግንባታ አለመግባባቶችን ለመፍታትና የህብረ ብሔራዊ ፌደራል ስርዓት ለማጠናከር የጎላ አስተዋጽኦ እንዳላቸው የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አስታውቀዋል። አፈ ጉባኤው ይህንን የገለጹት የፌዴሬሽን ምክር ቤት ከፖሊሲ ጥናት ኢንስቲትዩትና ከሌሎች ባለድርሻ አካላት ጋር በጋራ ባዘጋጁት የምክክር መድረክ ላይ ነው። አቶ አገኘሁ በመክፈቻ ንግግራቸው የመንግስታት ግንኙነት የስርዓት ዓላማ የህገ መንግስቱን ድንጋጌዎች ማስጠበቅ፣ የህዝቦችን ትስስር ማጠናከርና ሀገራዊና ክልላዊ እቅዶች ሚዛናቸውን ጠብቀው እንዲፈጸሙ ማድረግ መሆኑን ጠቅሰው ለዚህም በጥናት ላይ የተመሰረቱ የመፍትሄ ሀሳቦች ሊቀርቡ እንደሚገባ አሳስበዋል። ስርዓቱ ውጤታማ መሆኑ ዘላቂ ሰላምና ዲሞክራሲ የሰፈነበት አንድ የፖለቲካ ማህበረሰብ ለመገንባት መሰረት እንደሚጥልም አፈጉባኤው ገልጸዋል። በዚህ የምክክር መድረክ ላይ የመንግስታት ግንኙነት በኢትዮጵያ መልካም ዕድሎች፣ ፈተናዎችና መፍትሄዎች በሚል በቀረበው የጥናት ሰነድ ላይ የፌዴራልና የክልል ከፍተኛ የስራ ኃላፊዎች እንዲሁም የዘርፉ ምሁራን እየተወያዩበት ይገኛል። መረጃው የኢፌዴሪ ፌዴሬሽን ምክር ቤት ነው። ኢትዮጵያ በኮፕ 32 ጉባኤ የአየር ንብረት ዲፕሎማሲን ቀጣይነት ለማረጋገጥ እንደምትሰራ ተገለጸ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በምታዘጋጀው የኮፕ 32 ጉባኤ የአየር ንብረት ዲፕሎማሲን ቀጣይነት የሚያረጋግጥ ስራ እንደምታከናውን አስታውቀዋል። ቻተም ሃውስ የተሰኘው ዓለም አቀፍ ተቋም በተከፋፈለ ጂኦፖለቲካዊ ሁኔታ ውስጥ የኮፕ ጉባኤዎችን አስፈላጊነት ማጉላት በሚል ርዕስ ያዘጋጀው የአየር ንብረት ሳምንት የውይይት መድረክ በለንደን ተካሂዷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዚህ መድረክ ላይ ተገኝተው ባደረጉት ንግግር ኢትዮጵያ የምታዘጋጀው 32ኛው ጉባኤ ቀዳሚ ተግባራት በቱርክና አውስትራሊያ በጋራ ከሚዘጋጀው የኮፕ 31 ውጤት ላይ በመነሳት ቀጣይነት ማረጋገጥ ነው ብለዋል። ያካሄድ ከቀደሙት ሀገራት ጋር በቅንጅት በመስራት የባለብዙ ወገንን ዲፕሎማሲ ማጠናከር የሚለው መርህ እንደሚያንጸባርቅ ተናግረዋል ተብሏል። የውጭ ጉዳይ ሚኒስትሩ ኢትዮጵያ በአየር ንብረት ጥበቃ ረገድ ያለውን ጠንካራ ራዕይና ባለፉት 8 ዓመታት በፖሊሲ ድጋፍ በተከናወኑ ተግባራት የተመዘገበውን ስኬት ማብራራታቸው ታውቋል። በመድረኩ የኮፕ 30 ፕሬዝዳንት አንድሬ ኮሪያ እንዲሁም የኮፕ 31ን የወከሉት የቱርክ አካባቢ ከተማ ልማትና የአየር ንብረት ለውጥ ሚኒስትር ተገኝተዋል። በተለያዩ የሀገሪቱ ክልሎች የሚከሰት ግጭት ለሰብአዊ መብት ጥሰት ምክንያት ሆኖ ቀጥሏል ተባለ። የኦሮሚያን፣ የአማራና የትግራይን ጨምሮ በ7 የሀገሪቱ ክልሎች የሚከሰት ግጭት የጸጥታና ደህንነት ስጋት ለሰብአዊ መብት ጥሰት ዋነኛ ምክንያት ሆኖ መቀጠሉን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ እነዚህን የሰብአዊ መብት ጥሰቶች ይፋ ያደረገው ለፓርላማ ባቀረበው የ11 ወራት የስራ ክንውንና የሀገራዊ የሰብአዊ መብቶች ሁኔታን በዳሰሰው ሪፖርቱ ነው። በ14 ገጾች የተዘጋጀው የዘንድሮ ሪፖርት ግማሽ ያህል ክፍሉን የሸፈነው በሀገሪቱ ባለው የሰብአዊ መብቶች ሁኔታ ላይ መሆኑን የኢትዮጵያ ኢንሳይደር መረጃ ያመለክታል። ኢሰመኮ ክፍተቶችና ተግዳሮቶችን በዘረዘረበት የሪፖርቱ ክፍል ከሰብአዊ መብቶች ማስፋፋትና ጥበቃ አንጻር አጠቃላይ አንድምታለው ያላቸውን 2 ጉዳዮች የጠቀሰ ሲሆን እነዚህም የመጀመሪያው ጉዳይ በተለያዩ ክልሎች የሚከሰቱ ግጭቶች እንዲሁም የጸጥታና ደህንነት ስጋቶች የሚያመለክተው ሲሆን ሁለተኛው ደግሞ በግጭት ቀጠናዎች ውስጥና ከዚያ ውጭ የሰብአዊ መብት ጥሰቶች በሚፈጽሙ አካላት ላይ ተገቢው ምርመራ ያለማድረግና ተጠያቂነትን ያለማረጋገጥን የያዘው ጉዳይ እንደሆነ ተመልክተዋል። በአሜሪካ የሚደገፉ ፕሮግራሞች ለድንገተኛ የጤና ችግር ምላሽ ለመስጠት የተዘረጉ ናቸው ተባለ።
የአሜሪካ ኤምባሲ ምክትል የተልእኮ ኃላፊ ካትሪን ሮድሪጉዝ በኢትዮጵያና በአሜሪካ መካከል በህብረተሰብ ጤና ላይ የሚደረገውን ትብብርና የድንገተኛ አደጋ ስጋት ለመከላከል እየተሰሩ ያሉትን ስራዎች በኢንስቲትዩት በመጎብኘት ጎብኝተዋል። ካትሪን ሮድሪጉዝ በጉብኝታቸው ወቅት በአሜሪካ የበሽታ ቁጥጥርና መከላከል ማዕከል የሚደገፉ ፕሮግራሞች እንደ ኢቦላ ካሉ አዳዲስ የጤና ስጋቶች ለመጠበቅ እየሰራ መሆኑን ገልጸው ትብብሩ በዓለም አቀፍ የጤና ደህንነት፣ በኤችአይቪ፣ በክትባት፣ በላቦራቶሪ ስርዓትና በድንገተኛ የጤና ምላሽ ዘርፎች ጭምር የተዘረጋ መሆኑን ተናግረዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይሉ በበኩላቸው ኢንስቲትዩቱ በድንገተኛ የጤና አደጋዎች መከላከል፣ በላቦራቶሪ አቅም ግንባታና በጤና ምርምር ዘርፍ በትኩረት እየሰራ መሆኑን አስረድተዋል። በሁለቱ ሀገራት መካከል ያለው ትብብር የላቦራቶሪ ምርመራና የምላሽ ስርዓት በማጠናከር ረገድ ሚናው ከፍተኛ በመሆኑ ተጠናክሮ እንደሚቀጥል በመግለጽ ለአሜሪካ መንግስትና ህዝብ ምስጋና አቅርበዋል። የአዲስ አበባ ከተማ አስተዳደር የጎርፍ መከላከልና የአደጋ ዝግጁነት ስራ በአቃቂ ቃሊቲ ጀመረ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አስተዳደሩ መጪውን የክረምት ወቅት ታሳቢ ያደረገ የጎርፍ መከላከልና የአደጋ ዝግጁነት ስራ በአቃቂ ቃሊቲ አካባቢ በይፋ ማስጀመሩን ከንቲባው አስታውቀዋል። ከንቲባዋ በማህበራዊ ትስስር ገጽ ባስተላለፉት መልእክት የአቃቂ ቃሊቲ አካባቢ በመልክዓ ምድራዊ አቀማመጡ የመዲናው የታችኛው ክፍል በመሆኑ ከዚህ ቀደም በተደጋጋሚ የጎርፍ አደጋ ተጠቂ ሆኖ መቆየቱን አስታውሰዋል። በመሆኑም ለዚህ አካባቢ ቅድሚያ በመስጠትና በሁሉም የከተማዋ ክፍሎች ወንዞች ተፈጥሯዊ ፍሰታቸውን ጠብቀው እንዲጓዙ የተለያዩ ግንባታዎች የማከናወንና የፍሳሽ መስመሮችን የማጽዳት ንቅናቄ ተጀምሯል ብለዋል። ክረምቱን ቀድመን መዘጋጀት ያስፈልጋል ያሉት ከንቲባ አዳነች መላው የከተማዋ ነዋሪ አስተዳደሩ የሚያጋጥሙ አደጋዎችን ለመከላከል እያከናወነ ባለው ዝግጅት ላይ በነቂስ ወጥቶ እንዲሳተፍ ጥሪ አቅርበዋል። በተለይም ህብረተሰቡ በየአካባቢው የሚገኙ የፍሳሽ ማስወገጃ መስመሮችን እንዲሁም ደረቅ ቆሻሻ ወደ ፍሳሽ መውረጃ ቱቦዎችና ቦዮች ውስጥ ባለመጣልና በአግባቡ በማስወገድ አካባቢውን ከጎርፍ አደጋ እንዲጠብቅ አሳስበዋል። የህወሓት ቡድን በትግራይ ክልል ወጣቶችን አስገድዶ እየመለመለ መሆኑ ታወቀ። በሌላ በኩል አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ እኩይ ድርጊታቸውን እንዲያቆሙ የተላለፈ ግልጽ መልእክት ነው ተብሏል። የህወሓት ቡድን በትግራይ ክልል ወጣቶችን አስገድዶ እየመለመለ መሆኑ ታወቀ። በሌላ በኩል አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ እኩይ ድርጊታቸውን እንዲያቆሙ የተላለፈ ግልጽ መልእክት ነው ተብሏል። የስምረት ፓርቲ ጽህፈት ቤት ኃላፊ ወይዘሮ አርማስ ገብረ ጻድቅ የቀድሞ ህወሓት ቡድን በትግራይ ክልል አዲስ የጦርነት ዝግጅት እያደረገ መሆኑና ወጣቶችን በአስገዳጅ ሁኔታ ወደ ታጣቂ ቡድን እየመለመለ እንደሚገኝ ጠቅሰው ይህንን በመቃወም በርካታ ወጣቶች ከአካባቢው እያመለጡ ወደ አዲስ አበባና ሌሎች የሀገሪቱ ክፍሎች እየተሰደዱ መሆኑን ገልጸዋል። በተጨማሪም ቡድኑ ጽምዶ በተሰኘ ፕሮጀክት ከውጭ ጠላት ኃይሎችና ከሻዕቢያ ጋር ጥምረት በመፍጠር ኢትዮጵያን ለማዳከምና ዘላቂ ሰላም ለማሳጣት እየተንቀሳቀሰ መሆኑን የጠቀሱት ወይዘሮ አልማዝ የትግራይ ወጣቶች ሀገር ለማተራመስ የሚንቀሳቀሰው ይህንን ቡድን በቃ ሊሉት ይገባል ሲሉ ጥሪ አቅርበዋል። በሌላ በኩል አሜሪካ በቀድሞ የህወሓት ቡድን አመራሮችና በቅርብ ቤተሰቦቻቸው ላይ የጣለችው የቪዛ እገዳ ቡድኑ የሚፈጽመው ህገወጥ እንቅስቃሴ እንዲያቆም የተላለፈ ግልጽ መልእክትና ከፍተኛ ውሳኔ መሆኑን ኃላፊዋ ገልጸዋል። አክለውም ውሳኔው ቡድኑ ቆም ብሎ እንዲያስብና የፕሪቶሪያ የሰላም ስምምነት በተሟላ ሁኔታ እንዲተገበር ከፍተኛ አስተዋጽኦ እንዳለው ከኢዜአ ያገኘነው መረጃ አመልክተዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። አሜሪካ ከታገደው የኢራን ሀብት ላይ 12 ቢሊዮን ዶላር እንደምትለቅ የኢራኑ ተደራዳሪ አስታወቁ። በሌላ ዜና የሆርሙዝ ሰርጥ የትራፊክ ፍሰት እየጨመረ ቢሆንም ከጦርነቱ በፊት ከነበረው በጣም ያነሰ ነው ተብሏል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የኢራን ከፍተኛ ተደራዳሪ የሆኑት የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እንዳሉት በዩናይትድ ስቴትስ ታግዶ የነበረው 12 ቢሊዮን ዶላር የኢራን ገንዘብ እንዲለቀቅ ስምምነት ላይ ተደርሷል ብለዋል። ይህ የተባለው ዩናይትድ ስቴትስ በኢራን ላይ ተጥሎ የነበረው ማዕቀብ በጊዜያዊነት መነሳቱን ካስታወቀች በኋላ ነው። በዚህም ኢራን ነዳጅና ፔትሮኬሚካል እስከ ኦገስት 21 ቀን እንድትሸጥ ተፈቅዶላታል። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንዳሉት ቴህራን የዓለም አቀፍ የኒውክሌር ተቆጣጣሪ ቡድን የኢራንን የኒውክሌር ኃይል እንዲመለከት ፈቅዳለች። ማንኛውም የሚለቀቅ የኢራን ገንዘብ የአሜሪካንን የግብርና ውጤቶች ለመግዛት ይውላል ተብሏል። በሌላ ዜና በሆርሙዝ ሰርጥ 2 ደርዘን የንግድ መርከቦች በ24 ሰዓታት ውስጥ መተላለፋቸው ተገልጿል። ከጦርነቱ በፊት ግን በአማካይ በየቀኑ 110 የሚጠጉ መርከቦች ሰርጡን ያቋርጡ ነበር።
የባህር ወሽመጡ የትራፊክ መረጃ እንደሚያሳየው ፍሰቱ በየጊዜው እየጨመረ ቢሆንም ከጦርነቱ በፊት ከነበረው ግን በጣም ያነሰ ነው ተብሏል። አሜሪካ በኢራን በሚደገፈው ሂዝቦላህና በእስራኤል መካከል በሊባኖስ ያለውን ጦርነት ለማስቆም ዛሬ የሚጀምር ሌላ ዙር ውይይት ታስተናግዳለች። በእስራኤል በኩል በተደጋጋሚ የሚፈጸም ጥሰት ከኢራን ጋር የተደረሰውን ድርድር ሊያደናቅፍ እንደሚችል የአሜሪካ ባለስልጣናት ተናግረዋል። ለዚህ ሲባልም አሜሪካ የተኩስ አቁም ስምምነት የክትትል ዘዴ ማዘጋጀቷ ተገልጿል። በእስራኤልና በሊባኖስ መካከል በአሜሪካ የሚካሄደው ውይይት በፖለቲካና ወታደራዊ ጉዳዮች ላይ ያተኩራል ተብሏል። አሜሪካ ሁሉን አቀፍ የሰላምና የጸጥታ ስምምነት ላይ እንዲደረስ ትፈልጋለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት የእስራኤል ወታደሮች በደቡባዊ ሊባኖስን ተቆጣጥረው ይቆያሉ፣ የሂዝቦላ መሰረተ ልማቶችን ያፈራርሳሉ ብለዋል። የኢራን ዋነኛ ተደራዳሪ መሐመድ ባጋር ጋሊባፍ እንዳሉት ኢራንና አሜሪካ ማንኛውንም ችግር በሆርሙዝ ሰርጥ የመርከቦች እንቅስቃሴ ላይ ቢያጋጥም የማስተባበሪያ ዘዴ የስልክ መስመርና ማዕከል ለማቋቋም ከስምምነት ላይ ተደርሷል ብለዋል። ጋሊባፍ ከኢራን ሚዲያ ጋር በነበራቸው ቃለ ምልልስ ካሁን በኋላ የሆርሙዝ ሰርጥ በኢራን ስር እንደሚተዳደርና ከጦርነቱ በፊት ወደ ነበረበት ሁኔታ ፈጽሞ እንደማይመለስ ተናግረዋል። አክለውም ኢራን ዓለም አቀፍ ሕጎችን በትክክል ተግባራዊ እንደምታደርግና ማንኛውንም አለመግባባት ለመፍታት እንደምትሰራ ቃል ገብተዋል። ዜናውን ስናዘጋጅ አልጀዚራ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ።